ቆሮንቶስ ምዕራፍ 1 ከ26 እስከ 31 አነባዋለሁ። በጌታ ስም አነባዋለሁ። እንደዚህ ይላል። ወንድሞች ሆይ መጠራታችሁን ተመልከቱ። እንደ ሰው ጥበበኞች የሆኑ ብዙዎች፣ ኃያላን የሆኑ ብዙዎች፣ ባላባቶች የሆኑ ብዙዎች አልተጠሩም። ነገር ግን እግዚአብሔር ጥበበኞችን እንዲያሳፍር የዓለምን ሞኝ ነገር መረጠ። ብርቱንም ነገር እንዲያሳፍር እግዚአብሔር የዓለምን ደካማ ነገር መረጠ። እግዚአብሔርም የሆነውን ነገር እንዲያጠፋ የዓለምን ምናምንቴ ነገር፣ የተናቀውንም ነገር፣ ያልሆነውንም ነገር መረጠ። ሥጋ የለበሰ ሁሉ በእግዚአብሔር ፊት እንዳይመካ ነገር ግን የሚመካ በእግዚአብሔር ይመካ ተብሎ እንደተጻፈ ይሆን ዘንድ ከእግዚአብሔር ዘንድ ጥበብ፣ ጽድቅ፣ ቅድስና፣ ቤዛነት በተደረገልን በክርስቶስ ኢየሱስ ይሆናችሁ ከእርሱ ነው ይላል። እንጸልይ። እግዚአብሔር አምላካችን ሆይ እናመሰግንሃለን። እስካሁን ድረስ በነበረን ፕሮግራም ሁሉ አንተ በመካከላችን አለ። አሁንም ደግሞ በቃል ስለምትናገረን እናመሰግናለን። እኔም ባሪያ በፍጹም ግልጽነት መናገር እንድችል እርዳኝ። ያንዳንዳችን ጌታ ሆይ ቃልህ እንጀራ መና ምግብ ሆኖ ይምጣልን። ሁላችንም ነፍሳችን ተወፍር ዘንድ በኢየሱስ ስም ተናገረን። ኢየሱስ ክርስቶስም አቅጣጫን ሁሉ አሳየን። ጌታዊ የምንታረምበት ቦታ ላይ ኮሬክት አድርገን በነገር ሁሉ ጌታዊ ክብር ላንተ መስጠት እንድንችል በኢየሱስም ቃል በፍጹም ግልጽነት ይምጣልን። አሜን። ትኩረቴ አንደኛ ቆሮንቶስ ምዕራፍ 1 26 ላይ ነው። ወንድሞች ሆይ መጠራታችሁን ተመልከቱ ይላል። በአዲሱ ትርጉም ወንድሞች ሆይ በተጠራችሁ ጊዜ ምን እንደነበራችሁ እስቲ አስቡ። እስቲ ወደ ኋላ ሁላችንም ዘወር ብለን ኋላችንን እናስብ። ጌታ በጠራን ጊዜ ምን እንደነበርን፣ ማን እንደነበርን እስቲ እናስብ። ወንድሞች ሆይ መጠራታችሁን ተመልከቱ። በአዲሱ ትርጉም ወንድሞች ሆይ በተጠራችሁ ጊዜ ምን እንደነበራችሁ እስቲ አስቡ ይላል። ርዕሱ መጠራታችሁን ተመልከቱ። see your calling ወይም ደግሞ consider your calling። መጠራታችሁን እስቲ አስቡ፣ እስቲ ተመልከቱ የሚል ነው። ብሉፕሪንቱን ልስጣችሁ። አንደኛ መጠራቱን የሚመለከት አማኝ ማን ሆኖ እንደተጠራ ማወቅ አለበት። ማን ነበረ እሱ ማወቅ አለበት። he must know who he is called። ሁለተኛው መጠራቱን የሚመለከት አማኝ ምን አይነት ጥሪ እንደተጠራ ማወቅ አለበት። የተለያየ ጥሪ ስላለ what does the call look like የሚለው እናያለን። ሶስተኛ መጠራቱን የሚመለከት አማኝ ጠሪው ማን እንደሆነ ማወቅ አለበት። who is the caller። አራተኛ መጠራቱን የሚመለከት አማኝ የተጠራው ማን እንደሆነ ማወቅ አለበት። ማለት እሱ ብቻ ነው ወይስ ሌሎችም አሉ? የተጠራው ማን እንደሆነ ማወቅ አለበት። who is the called one። አምስተኛው መጠራቱን የሚመለከት አማኝ መለኮት ለምን እንደጠራው ማወቅ አለበት። ለምንድን ነው የተጠራን? why did God call us ሚለው እናያለን። ስድስተኛ መጠራቱን የሚመለከት አማኝ ጌታ እንዴት እንደጠራው ማወቅ አለበት። ያጠራሩን አይነት ማወቅ አለበት። how did the Lord call us። ሰባተኛ መጠራቱን የሚመለከት አማኝ ጥሪውን ማን እንዳልተቀበለ ማወቅ አለበት። ማን ነው ጥሪውን የተቀበለው? ማን ነው ጥሪውን ያልተቀበለ? we need to know who didn't respond the call የሚለው እናያለን። የመጨረሻው መጠራቱን የሚመለከት አማኝ ጥሪውን የተቀበለ ደግሞ ማን መሆኑን ማወቅ አለበት፣ ወይም ማን እንደሆነ ማወቅ አለበት። who received the call የሚለውን እናያለን። የመጀመሪያ መጠራቱን የሚመለከት አማኝ ማን ሆኖ እንደተጠራ ማወቅ አለበት። ማን ሆኖ ነው የተጠራው? መጠራቱን የሚመለከት አማኝ መጠራታችሁን ተመልከቱ ነው የሚለው አይደለ? ማን ሆኜ ነው የተጠራሁት? ማን ሆኜ ነው ጌታ የጠራኝ የሚለውን ማወቅ አለበት። he must know who he is called የሚለው እናያለን። ምን ይላል እዛው ላይ? ቅድም ባነበብኩት ላይ እንደ ሰው ጥበብ ይላል። የሚጠሩ ሰዎች ብዙዎች ይላል ጠቢባን ናቸው ነው የሚለው። ነገር ግን እግዚአብሔር አልጠራቸውም። እንደ ሰው ጥበብ የሚጠሩ ብዙዎች ኃያላን ናቸው ይላል። ነገር ግን እግዚአብሔር አልጠራቸውም ይላል። እንደ ሰው ጥበብ የሚጠሩ ብዙዎች ባላባቶች ናቸው ይላል። ነገር ግን እግዚአብሔር አልጠራቸውም ይላል። ማለት ሀብታሞች የሉም፣ ጠቢባን የሉም፣ ብዙዎች አይደሉም ነው የሚለው። ማይኖሪቲ አሉ ግን ማጆሪቲ ግን የሉ። እንደ ሰው ጥበብ እኛ አሁን ጥሩ ብንባል ያላቸውን
የሚጠቅሙንን የሚረዱንን ነው እንጂ መንገድ ላይ ያለ አንድ ሆምለስ ወይም ችግረኛን ማንም ሰው የሚጠራው የለም። ምክንያቱም አይታችሁ እንደሆነ ቤቢ ሻወር በሉ፣ ዌዲንግ ሻወር በሉ፣ ሰርግ በሉ፣ ምን ሁሉ የሚጠራው ቦታ በሙሉ ብትመለከቱት ማንም ሰው እንደ ሰው ጥበብ የሚጠራው ጠቢቡን፣ ኃያሉን ወይም ደግሞ ባለጸጋውን ነው ያለው ወይም ቢጤውን ነው እንጂ ማንም ሰው ዝቅተኛ ክላስ ያለውን አይጠራም እንደ ሰው ጥበብ። እንደ እግዚአብሔር ጥበብስ? እንደ እግዚአብሔር ጥበብ ብዙዎች የሚጠሩት የዓለም ሞኝ ነገርን የመረጠ ይላል። የዓለም ሞኝ ነገር፣ ዓለም የናቀችውን፣ ዓለም የጠላችሁን፣ ዓለም ቦታ ማሰጠውን ነው እግዚአብሔር የሚጠራው። እግዚአብሔር ኦፖዚት ነው የሚሄደው ከሰው ጥበብ ጋር። እኛ እንግዲህ ብዙዎች የምንጠራው ጠቢባንን ነው አይደለ? እግዚአብሔር ግን የዓለም ሞኝ ነገርን ነው የሚጠራው። እንደ ሰው ጥበብ እኛ የምንጠራው ብዙዎች ኃያላንን ነው አይደለ? እግዚአብሔር ግን የሚጠራው ደካማውን ነው ይላል። ደካማውን፣ በቃ አቅም የሌለው፣ ጉልበት የሌለው። እንደ ሰው ጥበብ ብዙ ጊዜ እኛ ባላባቶችን ያላቸውን የሚጠቅሙንን ነው የምንጠራው አይደለ? እግዚአብሔር ግን የዓለም ምናምንቴን የተናቀውን ያልሆነውን ነገር መረጠ ይላል። የእግዚአብሔር ጥሪ ታዲያ እኔ ተጠርቻለሁ ካልን የትኛው ክላስ ውስጥ እንደሆነን ማወቅ አለብን። ምክንያቱም እግዚአብሔር ደካሞችን የመረጠው ነው የሚለው። እግዚአብሔር የዓለም ሞኝ ነገርን ነው የመረጠው ነው የሚለው። እግዚአብሔር ምናምንቴውን ነው የመረጠው፣ የተናቀውን ነው። ስለዚህ እግዚአብሔር በጠራችሁ ጊዜ ማን እንደነበራችሁ አስቡ የሚለው ለዚህ። አንዳንድ ጊዜ እግዚአብሔር ቤት ስንቆይ ስንላመድ ከየት እንደመጣን እንረሳዋለን። ነገር ግን የእግዚአብሔር ቃል ምንድን ነው የሚለው? የጠራችሁ ሰማይ እኮ የሚያውቀው አይዲ ካርዳችሁ የምትታወቁት እኮ ደካሞች ናችሁ ተብላችሁ ነው የተጠራችሁት። እናንተ እኮ የዓለም ሞኝ ነገር ተብላችሁ እኮ እግዚአብሔር ነው ያነሳችሁ። እናንተ እኮ ምናምንቴ የተናቀ የነበራችሁ እንደሆናችሁ አትርሱ እያለ። ለምን እግዚአብሔር እንደ ሰው ጥበብ ያልጠራው ለምንድን ነው? እንደ ሰው ጥበብ ኃያላን ወይም ደግሞ ብርቱ ባለጸጎችን ወይም ደግሞ ጠቢባንን ለምንድን ነው እግዚአብሔር ያልጠራው? እዚሁ ላይ 4 ነጥቦች ማሳየት እችላለሁ። ምክንያቱም ተጽፏል እዛው ላይ። አንደኛው እንዲያሳፍር የሚለውን ያዙት። ሁለተኛው እንዲያጠፋ የሚል አለ። ሶስተኛ እንዳይመካ የሚል አለ። አራተኛ እንደተጻፈው ይሆን ዘንድ ይላል። አንደኛው እንዲያሳፍር ይላል። ቁጥር 27ን ስትመለከቱት የኃያሉንና የጠቢባኑን ነገር ሊያሳፍር እግዚአብሔር ምን ይላል? ቁጥር 27 ላይ ነገር ግን እግዚአብሔር ጥበበኞችን እንዲያሳፍር የዓለምን ሞኝ ነገር መረጠ ይላል። አያችሁ፣ እንዲያሳፍር። ጠቢብ ነኝ የሚለውን እግዚአብሔር ሊያሳፍረው እግዚአብሔር የዓለምን ሞኝ ነገር መረጠ ይላል። እንደገና ብርቱ ኃያል ነኝ የሚለውን ደግሞ እንዲያሳፍር እግዚአብሔር የዓለምን ደካማ ነገር መረጠ ይላል። አይገርማችሁ? እግዚአብሔር ለምንድነው ደካማውን የመረጠው? ለምንድነው ምናምንቴውን የመረጠው? የተናቀውን ያልሆነውን ነገር የመረጠው? ለምንድነው እግዚአብሔር ሞኝ ነገር የመረጠው? መልሱ እንዲያሳፍር ነው። እንዲያሳፍር። እኔና እናንተ ዛሬ ዓለምን እያሳፈርን ነው ወይ? ምክንያቱም ዓለምን የምናሳፍር ከሆነ የእግዚአብሔርን ታርጌት መታናል ማለት ነው። እግዚአብሔር ደካሞችን የመረጠው፣ ምናምንቴዎችን የመረጠው፣ ሞኞችን የመረጠው እንዲያሳፍር ነው። ሁለተኛው እንዲያጠፋ። ምን? ባለጸጋ ነኝ የሚሉ በምድር ላይ ብዙዎች አሉ አይደለ? እግዚአብሔር የሚመኩበትን ነገር ሊያጠፋ ቁጥር 28 ላይ እንደዚህ ይላል። እግዚአብሔር የሆነውን ነገር እንዲያጠፋ የዓለምን ምናምንቴ ነገር የተናቀውን ነገር ያልሆነውን ነገር መረጠ ይላል። አያችሁ፣ እንዲያጠፋ እግዚአብሔር መረጠ ይላል። እግዚአብሔር ዛሬ ጠቢባኖችን፣ ኃያላኖችን፣ ብርቶችን የሚመኩበትን ነገር ሊያጠፋ እግዚአብሔር የመረጠው ምናምንቴዎችን ነው ይላል። እግዚአብሔር የዓለምን ሞኝ ነገር መረጠ ይላል። እግዚአብሔር የዓለምን ደካማ ነገር መረጠ ይላል። ሌላው ሶስተኛ እንዳይመካ ይላል። እንዳይመካ። ለምንድን ነው እግዚአብሔር ደካሞችን የመረጠ ምናምንቴዎችን የመረጠ? ለምን ጠቢባን ኃያላንን ወይም ብርቶችን አልመረጠም ብትሉ መልሱ እዛው ቁጥር 29 ላይ ነው። እንዳይመካ ይላል። ማን? ስጋ የለበሰ ሁሉ በእግዚአብሔር ፊት እንዳይመካ። ጌታ ኢየሱስ ስጋ ለብሶ ነው የመጣው። ማንን ሊያድን? ስጋ የለበሱትን ሊያድን ነው የመጣው። ግን አንድም ሰው እንዳይመካ፣ አንድም ሰው ጥበቤ፣ አንድም ሰው ኃይሌ፣ አንድም ሰው ሀብቴ አደረገ እንዳይል
እንዳይመካ ስጋ ለባሽ ሁሉን ሊያሳፍር ስጋ ለባሽን ሁሉ እግዚአብሔር እንዲያጠፋ ትምክቱን እግዚአብሔር ለምንድነው የመረጠው? እንዳይመካ። የሚመካ በእግዚአብሔር እንዲመካ። አራተኛው ለምንድነው እግዚአብሔር ደካማውን የመረጠው? ፉሉሽ የተባለውን የዓለም ሞኝ ነገር የተባለውን ጥራጌ የተባለውን ምናምንቴ የተባለውን ያልሆነውን ነገር የተባለውን ደካማው ሞኙን የተባለውን ለመረጠ እንደተጻፈው ይሆን ዘንድ። አራተኛው ምንድነው የተጻፈው ይሆን ዘንድ? ቁጥር 30ን ተመልከቱት። ነገር ግን የሚመካ በእግዚአብሔር ይመካ ተብሎ እንደተጻፈው ይሆን ዘንድ። ይሄ ተጽፏል። ይሄ የተጻፈው ይሆን ዘንድ የት ነው የተጻፈው? ኤርምያስ 9:23 እስከ 24 አነብላችኋለሁ። እግዚአብሔር እንዲህ ይላል፣ ጠቢብ በጥበቡ አይመካ፣ ኃያል በኃይሉ አይመካ፣ ባለጠጋ በብልጥግናው አይመካ። ነገር ግን የሚመካው ምሕረትን፣ ፍርድን፣ ጽድቅን በምድር ላይ የማደርግ እኔ እግዚአብሔር መሆኔን በማወቁና በማስተዋሉ በዚህ ይመካ። ደስ የሚሉኝ እነዚህ ናቸውና ይላል እግዚአብሔር። ጠቢብ በጥበቡ እንዳይመካ ነው፣ ይሄ ተጽፏል። ኃያል በኃይሉ እንዳይመካ ነው፣ ይሄ ተጽፏል። ባለጠጋ በብልጥግናው እንዳይመካ ነው። ለዚህ ነው እግዚአብሔር ሞኝ ነገር የመረጠው። ነገር ግን በምን ይመካ ይላል? እግዚአብሔር ምሕረትና ፍርድ ጽድቅን በምድር ላይ የማደርግ እኔ እግዚአብሔር መሆኔን በማወቁና በማስተዋሉ በዚህ ይመካ ይላል። አንደኛ ቆሮንጦስ ምዕራፍ 1:30 እስከ 31 ምን ይላል? ነገር ግን የሚመካ ይላል በእግዚአብሔር ይመካ ተብሎ እንደተጻፈው ይሆን ዘንድ ነው። ከዛ ዝቅ ብሎ ምን ይላል? ከእግዚአብሔር ዘንድ ጥበብና ከእግዚአብሔር ዘንድ ጽድቅ ከእግዚአብሔር ዘንድ ቅድስና ከእግዚአብሔር ዘንድ ቤዛነት በተደረገልን በክርስቶስ ኢየሱስ የሆናችሁ ከእርሱ ነው ይላል። ጽድቅ አለኝ እንዳንል ከእግዚአብሔር ዘንድ ጽድቅ የተደረገላችሁ በክርስቶስ ነው ይለናል። ቅድስና አለኝ ብንል ከእግዚአብሔር ዘንድ ቅድስና የተደረገላችሁ በእርሱ ነው በክርስቶስ ነው ይለናል። ቤዛነት የተደረገላችሁ ከእግዚአብሔር ዘንድ በእርሱ በክርስቶስ ነው ይለናል። ጥበብ ይላል፣ ጥበብ ከእግዚአብሔር ዘንድ የሆነላችሁ ክርስቶስ ነው ይላል። በአዲሱ ትርጉም እንደዚህ ይሏል። በአዲሱ ትርጉም ይሄንን አንደኛ ቆሮንጦስ ምዕራፍ 1:30 እስከ 31 በክርስቶስ ኢየሱስ ለመሆን የበቃችሁት ከእርሱ የተነሳ ነው። እርሱ ከእግዚአብሔር ዘንድ ጥበባችን ሆኗል። እርሱ ከእግዚአብሔር ዘንድ ጽድቃችን ሆኗል። እርሱ ከእግዚአብሔር ዘንድ ቅድስናችን ሆኗል። እርሱ ከእግዚአብሔር ዘንድ ቤዛችን ሆኗል። እንዲህ ተብሎ እንደተጻፈ ነው የሚመካ በእግዚአብሔር ይመካ። አያችሁ፣ ለምንድነው ጌታ ጽድቃችን የሆነው ቤዛችን የሆነው ጥበባችን የሆነው? የሚመካ በእግዚአብሔር እንዲመካ፣ ስጋ ለባሽ በሙሉ በእግዚአብሔር ፊት እንዳይመካ አፉን ዝም እንዲል። ስለዚህ መጠራታችሁን ተመልከቱ ይላል። እስቲ በአዲሱ ትርጉም ጠቅልል አድርጌ ቅድም ያነበብኩትን ላንብብላችሁ። አንደኛ ቆሮንጦስ ምዕራፍ 1:26 እስከ 31 ወንድሞች በመጠራታችሁ ጊዜ ምን እንደነበራችሁ እስቲ አስቡ ይላል። በተጠራችሁ ጊዜ ምን እንደነበራችሁ እስቲ አስቡ ይላል። በሰው መስፈርት ይላል ከናንተ ብዙዎች አዋቂዎች አልነበራችሁም፣ ብዙዎች ኃያላን አልነበራችሁም፣ ብዙዎች ከትልቅ ቤተሰብ ወይም ደግሞ ከሮያል ፋሚሊ አልመጣችሁም፣ አልተወለዳችሁም። ነገር ግን እግዚአብሔር ጥበበኞችን ያሳፍር ዘንድ የዓለምን ሞኝ ነገር መረጠ። እናንተ እዛ ውስጥ ነው ያላችሁት እያለ ነው። ዓለም እኮ ፍሉሽ የምትለን ሰዎች ነበር። ሌላው እግዚአብሔር ብርቶችን እንዲያሳፍር የዓለምን ደካማ ነገር መረጠ። እንደናንተ ደካማ የለም በዓለም ላይ ነው የሚለን። ሌላው እንግዲህ መጠራታችንን ከተመለከትን እግዚአብሔር የተከበረው እንደሌለ ለማድረግ በዚህ ዓለም ዝቅ ያለውን የተናቀውን ነገር ቦታ ያልተሰጠውን ነገር መረጠ። ዓለም የምታከብራቸው ያላቸውን ነው። ግን እግዚአብሔር የተናቀውን ዝቅተኛውን ክፍል እንደገና ደግሞ ምን ይላል? ቦታ ያልተሰጠው መረጠ ይላል። ይኸውም ይላል ማንም ሰው በእርሱ ፊት እንዳይመካ ነው ይላል። ማንም ሰው በእርሱ ፊት እንዳይመካ ነው። በክርስቶስ ኢየሱስ ለመሆን የበቃችሁት ይላል ከእርሱ የተነሳ ነው። ከእግዚአብሔር እርሱ ከእግዚአብሔር ዘንድ ጥበባችን፣ ጽድቃችን፣ ቅድስናችን፣ ቤዛችን ሆኖልናል። እንግዲህ እንዲህ ተብሎ እንደተጻፈ ነው የሚመካ በጌታ ይመካ። አሜን። ለዚህ መጠራታችሁን ተመልከቱ ይላል። ወደ ሁለተኛ ሄድኩኝ። መጠራቱን የሚመለከት አማኝ
ምን አይነት ጥሪ እንደተጠራ ማወቅ አለበት። ምን አይነት ጥሪ ነው የተጠራ ነው? ብዙ አይነት ጥሪ ስላለ ነው። በግሪኩ ቋንቋ አንድ አራት ነገሮች ያሳያቸዋለሁ። የመጀመሪያው ኬሊዮ ይባላል። ኬሊዮ ማለት ሰውን በስም መጥራት ማለት ነው። to call by name። እግዚአብሔር ሰውን በስም ይጠራል። ኢሳይያስ 43:1 ላይ እንዲህ ይላል፣ አሁንም ያዕቆብ ሆይ የፈጠረ እስራኤል ሆይ የሰራህ እግዚአብሔር እንዲህ ይላል፣ ተቤዥቻለሁ፣ አትፍራ፣ በስም ጠርቻለሁ፣ አንተ የኔ ነህ። ይሄ እግዚአብሔር በስም ሲጠራ ነው። ኢሳይያስ 45:4 ላይ ስለ ባሪያዬ ስለ ያዕቆብ ስለ መረጥኩትም ስለ እስራኤል ብዬ በስም ጠርቻለሁ፣ በቁልምጫ ስም እጠራሃለሁ፣ አንተ ግን አላወከኝም ይላል። አያችሁ፣ እግዚአብሔር በስምም ይጠራል። ምን አይነት ጥሪ ነው የተጠራ ነው? እንግዲህ መጠራታችሁን ተመልከቱ ይላል። እግዚአብሔር በስምም ይጠራል። ሁለተኛው አጠራር ክሌይስ ይባላል። ክሌይስ ሚኒንግ አን ኢንቪቴሽን፣ መለኮታዊ ጥሪ። ይሄ ግብዣ፣ የግብዣ ጥሪ ነው። ይሄ ክሌይስ የተባለ ማቴዎስ 22:2-5 እንዲላል፣ መንግስተ ሰማያት ለልጁ ሰርግ ያደረገ ንጉስን ትመስላለች። የታደሙትንም ወደ ሰርጉ ይጠሩ ዘንድ ባሮቹን ላከ፣ ሊመጡም አልወደዱም። የታደሙ ሰዎች። ይሄ እንግዲህ ክሌይስ የተባለው የግብዣ ጥሪ ነው እና መንግስተ ሰማያት ለልጁ ሰርግ ያደረገ ንጉስ ትመስላለች። የታደሙት ወደ ሰርጉ ይጠሩ ዘንድ ባሮችን ላከ፣ ሊመጡ አልወደዱም። ደግሞም ሌሎችም ባሮች ልኮ የታደሙትን እነሆ ድግሴን አዘጋጀው፣ ኮርማዎች የሰቡ ከብቶቼ ታርደዋል፣ ሁሉ ተዘጋጅቷል፣ ወደ ሰርጉ ኑ በሏቸው አለ። ነገር ግን ቸል ብለው አንዱ ወደ እርሻው ሌላው ወደ ንግዱ ሄደ ይላል። ይሄ እንግዲህ ኢንቪቴሽን ነው። መንግስተ ሰማያት ቀርባለች፣ ንስሐ ግቡ ብሎ ጌታም ጋብዟል። መጥምቁ ዮሐንስም ሐዋርያቶችም ጋብዘዋል። ኢንቪቴሽን አለ። ወደዚህ መንግስት ኑ፣ ሁሉ ተዘጋጅቷል፣ ሁሉ በመስቀል ላይ አልቋል፣ ኑ ብሎ ዛሬም እግዚአብሔር ይጣራል። ይሄ አይነቱ ጥሪ ነው እንግዲህ ዛሬ ፎከስ የምናደርግበት። ይሄ በስም መጠራቱ ላይ ሳይሆን በእንደዚህ አይነት ግብዣ ላይ የተጠራውን ነው። ራዕይ ምዕራፍ 19:9 ላይ እርሱም ወደ በጉ ሰርግ እራት የተጠሩ ይላል። ብፁዓን ናቸው ብለህ ጻፍ አለኝ። ደግሞም ይህ የእግዚአብሔር እውነተኛ ቃል ነው አለኝ ይላል። ይሄ ክሌይስ የተባለው ይሄ አይነት ጥሪ ኢንቪቴሽን ነው። ጥሪ ማወቅ አለብን፣ የትኛውን አይነት ጥሪ እንደተጠራን። ሌላው ሁለት ጥሪዎች ላሳያችሁ። ሌላው ደግሞ ፕሮስካሊዮ ይባላል። ይሄ ፕሮስካሊዮ ማለት ጌታ ኢየሱስ ተከታዮቹን ሲጠራ የተጠቀመበት ነው። ማቴዎስ 10:1 ላይ 12ቱን ደቀ መዛሙርቱን ወደ እርሱ ጠርቶ ለሚሽን ሲልካቸው እንዲያወጧቸው በርኩሳን መናፍስት ላይ ደዌን ሕማማትን ሁሉ እንዲፈውሱ ስልጣን ሰጣቸው። ይሄ አይነት ጥሪ ደግሞ አለ። ጠርቶ ጌታ ኢየሱስ ሂዱ አጋንንትን አውጡ በሽተኛን ፈውሱ ብሎ ወንጌል እንዲሰብኩ የጠራቸው አይነት ጥሪ አለ። እኛ ግን ዛሬ ፎከስ የምናደርገው ኢንቪቴሽኑ ላይ ነው። ሌላው ግን የመጨረሻው ጥሪ ምንድነው? ዲያኮኒያ ይባላል። ዲያኮኒያ 32 ጊዜ በባይብል ውስጥ ተጠቅሷል። በተለይ በአዲስ ኪዳን ውስጥ ይሄ ስለ አገልግሎት ሰርቪስ ወይ ሚኒስትሪ መስጠት ነው። ይሄ አይነት አገልግሎት መስጠት በቨርብ ሲቀመጥ ዲያኮኒዮ ይባላል። ዲያኮኒዮ ማለት ማገልገል ወይም ደግሞ ፈጣን አገልግሎት መስጠት፣ ሰርቪስ መስጠት፣ አርጀንት የሆነ ሰርቪስ መስጠት ነው። እንደዚህ አይነቱ ሰርቪስ ይሄ ዲያኮኒዮ ይባላል። የዲያቆንም አገልግሎት እዚህ ውስጥ ነው፣ የድቅና አገልግሎት። ማርቆስ 1:13 ላይ ጌታ ኢየሱስ ተፈትኖ መልአክ መጥቶ ያገለገለው በዚህ ውስጥ ተመድቧል። በምድረ በዳም ሰይጣን እየፈተነው 40 ቀን ሰነበተ፣ ከአራዊትም ጋር ነበረ ይላል ጌታ ኢየሱስ። መላእክትም መጥተው አገለገሉት የሚለው ይሄ ዲያኮኒዮ የሚለውን ትርጉም ይሰጡታል። ሌላው አንደኛ ጴጥሮስ 4:11 ላይ ማንም ሰው የሚናገር ቢሆን እንደ እግዚአብሔር ቃል ይናገር፣ የሚያገለግል አያችሁ፣ ሰርቪስ መስጠት የሚያገለግልም ቢሆን እግዚአብሔር በሚሰጠኝ ኃይል ነው ብሎ ያገልግል። ክብር ስልጣን እስከ ዘላለም ድረስ ለእርሱ በሚሆን በኢየሱስ ክርስቶስ በኩል እግዚአብሔር በነገር ሁሉ ይከብር ዘንድ አሜን ይላል። ሌላው ጢሞቴዎስ ላይ ነው። አንደኛ ጢሞቴዎስ 3:10 ላይ እነዚህ ደግሞ አስቀድመው ይፈተኑ፣ ከዚያም በኋላ ያለ ነቀፋ ቢሆኑ በዲቁና ስራ ያገልግሉ። 32 ጥቅሶች አሉ፣ የተለያዩ ሐሳቦች እና ስለዚህ
ሰርቪስ አርጀንት የሆነ ሰርቪስ መስጠት እሱም አገልግሎት ነው። እኛ ግን ዛሬ ኢንቪቴሽን የሚለው ጋር ነው ፎከስ የምናደርገው። ይሄ ክሌስ የሚለው ነው። ምክንያቱም ይሄ አይነት ጥሪ ነው የተጠራ ነው። የመጀመሪያው ጥሪ ወደ መንግስቱ የተጠራንበት ነው። መጠራታችሁን ተመልከቱ ሲል እዛ ላይ ነው ፎከስ የምናደርገው። ይሄንንም አለፍኩት። ወደ ሶስተኛው መጣው። መጠራቱን የሚመለከት አማኝ ጠሪው ማን እንደሆነ ማወቅ አለበት። ጠሪውን በደንብ ማወቅ አለበት። who is the caller? መልሱ መለኮት ነው የጠራን፣ ግን አጠራሩን እናያለን። ከሰማያዊ ጥሪ ተካፋዮች መጠራታቸውን ብቻ ሳይሆን ጠሪውንም መመልከት አለባቸው። ለምንድን ነው ቢል ዕብራውያን 3:1 ላይ እንደዚህ ይላል፣ ስለዚህ ከሰማይ ጥሪ ተካፋዮች የሆናችሁ ጠሪውንም መመልከት ስላለብን ነው። ቅዱሳን ወንድሞች ሆይ የሃይማኖታችን ሐዋርያ ሊቀ ካህናት ኢየሱስ ክርስቶስን ተመልከቱ። መመልከት ያለብን መጠራታችንን ብቻ ሳይሆን የጠራንንም መመልከት አለብን። ጌታ ይርዳን። የጠራንንም ጠሪውንም መመልከት አለብን። ከየት እንደመጣንም እንደተጠራን ማወቅ አለብን። የጥሪውንም አይነት ማወቅ አለብን። እስቲ ጠሪው ማን ነው? አንደኛ ታማኙ እግዚአብሔር ነው። እስቲ ታማኙ እግዚአብሔር በሉ። አንደኛ ተሰሎንቄ 5:24 ላይ የጠራችሁ የታመነ ነው እርሱ ደግሞ ያደርገዋል ይላል። ጠሪው የታመነ ነው። ታማኙ እግዚአብሔር ነው የጠራን። አንደኛ ቆሮንቶስ 1:9 ላይ ወደ ልጁ ወደ ጌታችን ወደ ኢየሱስ ክርስቶስ ኅብረት የጠራችሁ እግዚአብሔር የታመነ ነው ይላል። ጠሪው ታማኝ ነው እያለን ነው። ጠሪው ሌላው ቀዳሹ ነው። ቀዳሽ ነው። እግዚአብሔር ሲጠራ ቀድሶ ነው። ሶፎንያስ 1:7 ላይ እንዲህ ይላል፣ የእግዚአብሔር ቀን ቀርቧል፣ እግዚአብሔር መስዋዕትን አዘጋጅቷል፣ የጠራቸውን ቀድሷልና በጌታ በእግዚአብሔር ፊት ዝም በሉ ይላል። የጠራቸውን ቀድሷል። እያንዳንዳችን ስንጠራ በክርስቶስ ኢየሱስ ተቀድሰናል። ስንቶቻችሁ ታምናላችሁ? የጠራቸውን እግዚአብሔር ቀድሷል። ቀዳሹ እግዚአብሔር ነው የጠራን። እንደገና ታማኙ እግዚአብሔር ነው የጠራን። የጠራን ማን ነው? ሌላው ኢየሱስ ክርስቶስ ነው። ኢየሱስ ክርስቶስ ይጠራል። እሱም መለኮት ነው። ማቴዎስ 4:21-22 ላይ ከዚያም እልፍ ብሎ ሌሎች ሁለት ወንድማማቾች የዘብዴዎስ ልጆች ያዕቆብ ወንድሙም ዮሐንስ ከአባታቸው ከዘብዴዎስ ጋራ በታንኳ መረባቸውን ሲያበጁ አየ፣ ጠራቸውም ይላል። አያችሁ፣ ጌታ ሲጠራቸው እናያለን። ይሄ ለአገልግሎት ብቻ አይደለም፣ ለመንግስቱም ነው የጠራቸው። አንድ ሰው ሳይድን አገልግሎት አይጀምርም። መጀመሪያ መዳን ነው የሚቀድመው እና ጌታ ኢየሱስ ከአባታቸውን ትተው መረባቸውን ትተው የተከተሉት ለመንግስቱም ለአገልግሎትም ነውና ጠራቸው ይላል። ጌታ ኢየሱስ ይጠራል። ለዚህ ነው ማቴዎስ 11 ላይ ጌታ ኢየሱስ ቁጥር 28 ላይ እናንተ ደካሞች ሸክማችሁ የከበደ ሁሉ ወደ እኔ ኑ እኔም አሳርፋችኋለሁ ብሎ ይጠራል። ስለዚህ ጌታ ኢየሱስ ይጠራል። ሌላው መንፈስ ቅዱስ ነው የሚጠራው። መንፈስ ቅዱስ ይጠራል። ራእይ 22:17 ላይ መንፈሱና ሙሽራይቱ ና ይላሉ። ሙሽራይቱ ቤተክርስቲያን ነች፣ ያው የጌታ አፍ ስለሆነች መንፈሱና ሙሽራይቱ ና ይላሉ። የሚሰማና ይበል፣ የተጠማ ይምጣ፣ የወደደ የሕይወትን ውሃ እንዲያው ይውሰድ። ጠሪው አብ፣ ወልድ፣ መንፈስ ቅዱስ። መጠራቱን የሚመለከት ወደ አራተኛው ሄድኩ። መጠራቱን የሚመለከት አማኝ የተጠራው ማን እንደሆነ ማወቅ አለበት። ማን ነው እግዚአብሔር የጠራው? who is the called one? ማን ነው የተጠራው? እስቲ እንወቀው። አንደኛው አስቀድሞ የወሰናቸውን ነው እግዚአብሔር የጠራው። ሮሜ 8:30 ላይ አስቀድሞ የወሰናቸውን እነዛን ደግሞ ጠራቸው፣ የጠራቸውን እነዛን ደግሞ አጸደቃቸው፣ ያጸደቃቸው እነዛን ደግሞ አከበራቸው። እግዚአብሔር አስቀድሞ የወሰናቸውን ፕሪዴስቲኔት ያደረገውን ጠርቷቸዋል ይላል። ሌላው ሁለተኛው ብዙሃንን ነው የጠራው። እግዚአብሔር የጠራው ብዙሃንን ነው። ማቴዎስ 22:14 ላይ የተጠሩ ብዙዎች ናቸው፣ የተመረጡ ግን ጥቂቶች ናቸው። እግዚአብሔር ለጥሪ ማንንም ይጠራል፣ ብዙሃንን ግን ፕሪዴስቲኔት አድርጓል ሲል በዛ ውስጥ ምንድነው? ሰዎች እንዲጠሩ ነው ፕሪዴስቲኔት ያደረገው። ግን የራሱ የሆኑትን የመረጣቸውን እሱ ያውቃል።
ሆኖም ግን ለብዙሃን ነው አገልግሎቱ ወይም ጥሪው እንጂ እግዚአብሔር ለተወሰኑ ሰዎችን ብቻ ጠርቷል ለማለት ሳይሆን በጥሪ እንድንመጣ እግዚአብሔር ፕሪዴስቲኔት አድርጓል። ሌላው ትምክህት አልባዎችን ነው የጠራው። ትምክህት አልባዎችን ቅድም ያነበብኩት ላይ እንግዲህ አንደኛ ቆሮንቶስ 1:26 እስከ 28 ብትመለከቱት እግዚአብሔር ማንን ነው የጠራው? አስቀድሞ የወሰናቸው ብዙሃንን ነው። ሌላው ትምክህት አልባዎችን ነው። ትምክህት አልባዎች እነማን ናቸው? ወንድሞች ሆይ መጠራታችሁን ተመልከቱ የተባሉት እነዛ ብርቶችን አልጠራም፣ ጠቢባንን አልጠራም፣ ባለጸጎችን። እነዚህ ትምክህት አልባዎችን ነው የጠራው። እነዚህ ጥበብ አለን የሚሉ ትምክህት አላቸው፣ ሀብታም ነን የሚሉ ትምክህት አላቸው፣ ኃያል ነን የሚሉ ትምክህት አላቸው። እግዚአብሔር ግን ምናምንቴዎችን፣ ሞኞችን፣ የተናቁትን ትምክህት አልባዎችን ነው የጠራው። ሌላው አንስኩልድ የሆኑትን ነው የጠራው። ያልተማሩት እንዴ እኔ እኮ 12 ጨርሻለሁ፣ ኧረ እኔ ኮሌጅ ሁሉ ጨርሻለሁ ትሉ ይሆናል። እንደው ብጠይቃችሁ ጌታን ከማወቃችሁ በፊት እንደው መንፈሳዊ ነገር በደንብ ዕውቀት ነበራችሁ? ባይብል የዞረበትን ቦታ የደረስንም አይመስለኝም። ብዙዎቻችን ከሃይማኖት ቤትም እንኳን ሰውየው ቢመጣም እንኳን መንፈሳዊ ዕውቀት ግን አለው ልል አልችልም። ጳውሎስ አሁን ለምሳሌ ገማልያል እግር ስር ነበር የተቀመጠው አይደለ? ሕግን ጠንቅቆ አውቋል። ነገር ግን ቴዎሎጂካሊ ያንን ሕግ ይወቅ እንጂ የሚገርማችሁ መንፈሳዊ ነገር ግን በመገለጥ ነው የበራለት። ስለዚህ አንስኩልድ ሲል ጌታ ኢየሱስን የሚቃወሙ ሰዎች ሐዋርያ ሥራ ላይ አነበዋለሁ ጴጥሮስና ዮሐንስ በግልጥ እንደተናገሩ ባዩ ጊዜ ይላል ሐዋርያ ሥራ 4:13 ላይ መጽሐፍትን የማያውቁ መጽሐፍትን ሲል እኮ ፊዚክስን አይደለም፣ ኬሚስትሪን አይደለም፣ ባዮሎጂን እኮ አይደለም፣ እኛ የምናውቀውን እንኳን ቃል የማያውቁ ሰዎች ያልተማሩ ሰዎች እንደሆኑ አስተዋሉ፣ አደነቁም ይላል። አያችሁ፣ እነዚህ ሰዎች በቲዮሎጂ በልጠዋቸዋል ማለት ነው። ያው መገለጥ ያለው ሬማ ውስጥ ገብተው። ምክንያቱስ እነዛ ፊደል ነው የሚናገሩት፣ እነዚህ ግን በመንፈስ የሆነ እንደ ኢየሱስ ክርስቶስ ጸጋና መንፈስ ያለው ቃል ነበር የሚናገሩት እና ሊቋቋሟቸው አልቻሉ እና አልተማሩም። እነ ጴጥሮስ አሳጥማጆች ናቸው። የነሱን ያህል እንኳን ሕግ አላጠኑ፣ ዕውቀት የላቸውም። በዚህ በኩል አንስኩልድ ናቸው፣ አንለርንድ ናቸው፣ አልተማሩም፣ መሀይሞች ናቸው ለመንፈሳዊ ነገር። ብዙዎቻችን እኮ ሰኩላር ነገር ጥሩ ባክግራውንድ ሊኖረን ይችላል፣ ግን መንፈሳዊ ጋር ብንመጣ እኮ ዶክተር የተባለውም እንኳን አያውቅም። ምክንያቱስ መንፈሳዊ ነገር ከጌታ የምንማረው ነገር ነው። ስለዚህ ስለ ሃይማኖት ጠንቅቆ ብዙ ሰዎች አውቀዋል፣ ፈሪሳውያንም ተምረዋል። ግን ኢየሱስ ጋር ሲመጡ ኒቆዲሞስ ምንድን ነው ያለው? አንተ አለው ስለ ዳግም መወለድ ሲነግረው፣ አንተ የእስራኤል መምህር ሆነ ይሄንን አታውቅምን አለው። አያችሁ ምን ያህል መሀይም እንደሆነ ጌታ ኢየሱስ ጋር ኒቆዲሞስ መጥቶ። ምክንያቱስ ኢየሱስ የሚናገረው አይገባውም ነበር፣ አንስኩልድ ነው ማለት ነው። ይሄንን አይነት ዕውቀት ግን የሚገኘው ከጌታ እግር ስር በመማር ነው። ስለዚህ ለዚህ አይነት ዕውቀት የሌላቸውን ነው የጠራው። ሃይማኖተኛ ምንሆን ወይም ጥሩ ሰኩላር ባክግራውንድ ቢኖረንም ነገር ግን መንፈሳዊ ኤሪያ ላይ ስንመጣ ሁላችንም ያልተማረን ነበር። ጌታ ኢየሱስ ነው ያስተማረን። ለዚህ እኮ ነው ደቀ መዛሙርት ይዞ እያስተማረ። ዮሐንስም ደቀ መዝሙር ነበሩ፣ ፈሪሳውያንም ደቀ መዛሙርት ነበሯቸው። ግን የኢየሱስ ክርስቶስ ደቀ መዛሙርቶች ናቸው ዓለምን አፕሳይድ ዳውን አድርገው የገለበጡት። ስለዚህ አንስኩልድን ነው የጠራው። ማርቆስ 6:7 ላይ 12ቱም ወደሱ ጠራ፣ ሁለትም ይልካቸው ጀመረ፣ በርኩሳን መናፍስት ላይ ስልጣንን ሰጣቸው ይላል። እንግዲህ ወደሱ የጠራቸው ናቸው እነዚህ አንስኩልድ የተባሉ እና 12ቱን ነው። እነሱን ነው እንግዲህ ያልተማሩ የተባሉት። ሌላው የመጨረሻው ጌታ ኢየሱስ ማንን ነው የጠራው? ወይም ደግሞ እግዚአብሔር የጠራው ሁኤቨር፣ ማንንም ነው የጠራው እግዚአብሔር። ማንንም ጥሪ ለማንም ነው፣ ጥሪው ለማንም ነው። ለከሌና ለከሊት አይባልም። ነገር ግን የሚገርማችሁ ግን ምርጫ ላይ ግን ይለያል። ኢሳይያስ 45:22 ላይ እንዲህ ይላል፣ እናንተ የምድር ዳርቻ ሁሉ ይላል። እንግዲህ ሁኤቨር ስለሚል እኔ አምላካችሁ ነኝ፣ ከኔ በቀር ሌላ የለም፣ ወደ እኔ ዘወር በሉ ትድኑም አላችሁ ይላል። ወደ እኔ ዘወር በሉ ትድኑም አላችሁ። ወደ ጌታ ዘወር ብለው ወደ እግዚአብሔር ዘወር ብለው የዳኑ ሰዎች ተሰሎንቄ ሰዎች ባለፈው ሳምንት አይተናል።
አሁንም አነብላችኋለሁ። አንደኛ ተሰሎንቄ ምዕራፍ 1:9 ላይ ከጣዖቶቻቸው ወደ እግዚአብሔር እንዴት ዘወር እንዳላችሁ ይናገራሉ የመቄዶንያ ሰዎች። ለምን? እነዚህ ሰዎች ጣዖት የሚያመልኩ ነበረ እና የምድር ዳርቻ ያላችሁ ሁሉ ወደኔ ዘወር በሉ ያለውን እግዚአብሔር በወንጌል ደርሷቸው እንዴት ከጣዖቶቻቸው ዘወር ብለው እንደዳኑ የተሰሎንቄ ክርስቲያኖች ምስክር ናቸው። ራዕይ ምዕራፍ 22:17 ላይ እንዳነበብኩላችሁ መንፈስና ሙሽራይቱ ና ይላሉ፣ የሚሰማ ና ይበል። whoever ማንም እግዚአብሔር ማንንም ይጠራል፣ ግን የተጠራው ሁሉ ይድናል ብለን ግን አናምንም። አምስተኛው መጠራቱን የሚመለከት አማኝ መለኮት ለምን እንደጠራው ማወቅ አለበት። why did God call us? ለምንድን ነው የተጠራሁት? ይሄን በደንብ አስምሩልኝ። 10 ፖይንቶች ነው የምሰጣችሁ እዚህ ላይ 10 ነጥቦች። ለምንድን ነው መለኮት የጠራን? አንደኛ to belongs to Christ። በክርስቶስ ለምን እንደተጠራን ሲናገር የክርስቶስ ልትሆኑ ነው የተጠራችሁት ይላል። ሮሜ 1:6 ላይ በእነርሱ መካከል የኢየሱስ ክርስቶስ ልትሆኑ የተጠራችሁ እናንተ ደግሞ ናችሁ ይላል። አያችሁ፣ የክርስቶስ ልንሆን ነው። የራሳችሁም እንድትሆኑ የሰዎችም እንድትሆኑ የማንም እንድትሆኑ ጌታ ኢየሱስ ዋጋ አልከፈለም። ጌታ የራሱ ሊያደርገን በዋጋ ገዝቶ የራሳችሁ አይደላችሁም በዋጋ ተገዝታችኋል ያለን የራሱ ሊያደርገን ነው። to belongs to Christ የክርስቶስ ልንሆን የተጠራ ነው። ሁለተኛ መለኮት ለምንድን ነው የጠራን ብንል የእርሱም በጎነት እንድትናገሩ ይላል። አንደኛ ጴጥሮስ ምዕራፍ 2:9 ላይ እናንተ ግን ከጨለማ ወደሚደነቅ ብርሃኑ የጠራችሁን የእርሱም በጎነት እንድትናገሩ የተመረጠ ትውልድ፣ የንጉሥ ካህናት፣ ቅዱስ ሕዝብ፣ ለርስቱ የተለየ ወገን ናችሁ። ለምን? እናንተ የጌታን በጎነት ልትናገሩ የተጠራችሁ ሰዎች ናችሁ ይላል። ሶስተኛው ለምንድን ነው የተጠራነው? ለምንድን ነው የኢንቪቴሽን የመጣልን ብንል ክርስቶስ ፍለጋውን እንድትከተሉ ይላል። ፍለጋውን we should follow his steps። ሁለተኛ ጴጥሮስ 2:21 ላይ እንደዚህ ይላል የተጠራችሁለት ለዚህ ነውና ክርስቶስ ደግሞ ፍለጋውን እንድትከተሉ ምሳሌን ትቶላችኋል። ለዚህ ነው የተጠራችሁለት፣ ፍለጋውን እንድትከተሉ ምሳሌ ትቶላችኋል። ስለእናንተ መከራን ተቀብሏል። የጌታን ዱካ ልንከተል፣ የጌታን ፉት ፕሪንት ልንከተል፣ ለዚህ ነው የተጠራን፣ ፉት ስቴፑን እንድንከተል። አራተኛው ለምንድን ነው የተጠራነው? ወደ ኢየሱስ ክርስቶስ ህብረት ነው የተጠራነው። ለምን? into the fellowship of Christ። አንደኛ ቆሮንቶስ 1:9 ላይ ወደ ልጁ ወደ ጌታችን ወደ ኢየሱስ ክርስቶስ ህብረት የጠራችሁ እግዚአብሔር የታመነ ነው። ለህብረት ነው የተጠራነው ወገኖቼ። ከማንም ጋር ህብረት ብዙዎች ያጋንንት ማህበርተኞች ይሆኑ አሉ በዓለማችን ላይ። እኛ ግን ከክርስቶስ ጋር ህብረት እንድናደርግ ነው የተጠራነው። አምስተኛው ለምንድን ነው መለኮት የጠራን? ለምንድን ነው የተጠራነው ብንል ቅዱሳን ልትሆኑ ይላል። to be sons ወይም to be holy። ሮሜ 1:7 ላይ በእግዚአብሔር ለተወደዳችሁ ቅዱሳን ልትሆኑ ለተጠራችሁ ይላል። በእግዚአብሔር ለተወደዳችሁ ቅዱሳን ልትሆኑ ለተጠራችሁ በሮሜ ላላችሁ ሁሉ ለእግዚአብሔር ከአባታችን ከጌታችን ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን። የተጠራችሁ ለዚህ ነው ይላል። ስድስተኛው ለምንድን ነው የተጠራችሁት ወይም የተጠራሁት? ለአርነት። እስቲ ለአርነት በሉ። to be free ለነጻነት ነው። ገላትያ 13 ላይ ወንድሞች ሆይ እናንተ ለአርነት ተጠርታችኋልና ብቻ አርነታችሁ ለሥጋ ምክንያት አይስጥ፣ ነገር ግን በፍቅር እርስ በርሳችሁ ባሪያዎች ሁኑ። አርነት ነፃ እንድንሆን የተጠራን ህዝቦች ነን። የኃጢአት ባሪያ፣ የሰይጣን ባሪያ፣ የሰዎች ባሪያ እንዳንሆን እኛ የክርስቶስ ባሪያዎች ብቻ እንድንሆን የተጠራን ለአርነት የተጠራን ሰዎች ነን። ሰባተኛ ለምንድን ነው የተጠራነው ብላችሁ ብትጠይቁ እንደሚገባ ልንመላለስ to live life worthy የሆነ ላይፍ እንድንኖር ነው የተጠራነው። ኤፌሶን 4:1 ላይ እንግዲህ በጌታ እስር የሆንክ እኔ በተጠራችሁበት መጠራታችሁ እንደሚገባ ትመላለሱ ዘንድ እለምናችኋለሁ። እንደሚገባ እንድንመላለስ። ስምንተኛው ለምንድን ነው የተጠራነው? መለኮት ለምን ጠራን? ወደ ዘላለም ክብሩ ነው የጠራን። to his eternal glory in Christ
ወደ ዘላለም ክብር ነው። ለክብር ነው የተጠራን ወገኖቼ፣ ወደ ክብሩ ነው የጠራን። አንደኛ ጴጥሮስ 5:10 ላይ በክርስቶስ ኢየሱስ ወደ ዘላለም ክብሩ የጠራችሁ ይላል። በክርስቶስ ኢየሱስ ወደ ዘላለም ክብሩ የጠራችሁ የጸጋ ሁሉ አምላክ ለጥቂት ጊዜ መከራን ከተቀበላችሁ በኋላ ራሱ ፍጹማን ያደርጋችኋል፣ ያጸናችኋል፣ ያበረታችሁማል። ስለዚህ ለክብር ነው የተጠራን፣ ወደ ክብሩ ውስጥ እንድንገባ ነው። አሜን። 9ኛው መለኮት ለምን ጠራ? እንዲያሳፍር። እስቲ እንዲያሳፍር በሉ። he might put to shame ይላል። he might put to shame ማንን እንዲያሳፍር? ቅድም ያየናቸው ምን ይላል? አንደኛ ቆሮንቶስ 1:26 እስከ 28 ወንድሞች ሆይ መጠራታችሁን ተመለከቱ። እንደ ሰው ጥበበኞች የሆኑትን ብዙዎች፣ ኃያላን የሆኑትን ባላባቶች የሆኑትን ብዙዎች አልጠራም። ነገር ግን እግዚአብሔር ጥበበኞችን እንዲያሳፍር የዓለምን ሞኝ ነገር መረጠ፣ ብርቶችን እንዲያሳፍር። አያችሁ፣ አሁንም እንዲያሳፍር። እግዚአብሔር የዓለምን ደካማ ነገር መረጠ። እግዚአብሔር የሆነውን ነገር ሁሉ እንዲያሳፍር እግዚአብሔር ለዚህ ነው የጠራን። 10ኛና የመጨረሻው ለምንድን ነው እግዚአብሔር የጠራን? መለኮት ለምንድን ነው የጠራን? ወደ መንግስቱ ነው የጠራን። his own kingdom and glory ወደ መንግስቱና ወደ ክብሩ ነው የጠራን። ለምንድን ነው ጌታ የጠራን? ለመንግስቱ ነው የጠራን። አንደኛ ተሰሎንቄ 2:11 እስከ 12 ወደ መንግስቱ ወደ ክብሩ ለጠራችሁ ይላል። አያችሁ፣ ወደ መንግስቱ ወደ ክብሩ ለጠራችሁ ለእግዚአብሔር እንደሚገባ ትመላለሱ ዘንድ እየመከርን እያጸናን የመሰከርንላችሁ አባት ለልጆቹ እንደሚሆን ለእያንዳንዳችሁ እንደሆንን ታውቃላችሁና ይላል። ወደ 6ኛው አለፍኩ። መጠራትን የሚመለከት አማኝ እንግዲህ ጌታ እንዴት እንደጠራው ማወቅ አለበት። እንዴት? አሁን ለምን እንደተጠራን ገባን። እንዴት የተጠራንስ? ጌታ እንዴት ነው የጠራ? how did the lord call us? አንደኛው በጸጋ፣ ሁለተኛው በቅዱስ አጠራር፣ ሶስተኛ በወንጌላችን ጠራችሁ ይላል፣ አራተኛ በጽድቅ ጠራን። እስቲ አንድ ባንድ እንየው። አንደኛው በጸጋ ነው እግዚአብሔር የጠራን። ገላትያ 1:15 እስከ 16 ነገር ግን በእናቴ ማኅፀን ሳለሁ የለየኝ በጸጋው የጠራኝ እግዚአብሔር በአሕዛብ መካከል ስለ እርሱ ወንጌል እሰብክ ዘንድ ይላል። በጸጋው የጠራኝ እግዚአብሔር ይላል ጳውሎስ። በጸጋ ነው የተጠራ ነው። አሜን። ሁላችንም እዚህ ካሁን ወደሚመጡት ድሮም የተጠሩት እነ ጴጥሮስም ሁሉ በጸጋ ነው የተጠራው። ጥሪ በጸጋ ነው። እስቲ ጥሪ በጸጋ ነው ተባባሉ። ገላትያ 1:6 ላይ በክርስቶስ ጸጋ እናንተን ከጠራችሁ ይላል ከእርሱ ወደ ልዩ ወንጌል። አያችሁ፣ በክርስቶስ ጸጋ ነበር የተጠሩት። እነሱ ግን ወደ ልዩ ወንጌል ሄዱ፣ ወደ ሕግ ሄዱ። በክርስቶስ ጸጋ እናንተን ከጠራችሁ ከእርሱ ወደ ልዩ ወንጌል እንዲፈጥናችሁ እንዴት እንዳለፋችሁ እደነቃለሁ። በጸጋ ተጠርተው ወደ ሌላ ወንጌል ሄዱ። እግዚአብሔር በጸጋ ነው የጠራው። ኢንቪቴሽኑ የደረሰን በጸጋ ነው። ሁለተኛ በቅዱስ አጠራር ነው የጠራን። ሁለተኛ ጢሞቴዎስ 1:9 ላይ ያዳነን በቅዱስ አጠራር የጠራን እግዚአብሔር ነውና ይላል። ያዳነን በቅዱስ አጠራር የጠራን እግዚአብሔር ነውና። እግዚአብሔር ቅዱስ ነው፣ እኛንም ቀድሶ ነው የጠራን። አሜን። ይህም እንደ ራሱ ሐሳብ ጸጋ መጠን ነው እንጂ እንደ ስራችን መጠን አይደለም። ይህም ጸጋ ከዘላለም ዘመናት በፊት በክርስቶስ ኢየሱስ ተሰጠን ይላል። ስለዚህ የተጠራኑ በጸጋ ነው፣ የተጠራኑ በቅዱስ አጠራር ነው። ሶስተኛው በወንጌል ነው የተጠራኑ። በወንጌል ነው የተጠራኑ። ወንጌል ነው ሰዎችን ወደ እግዚአብሔር መንግስት የሚጠራው። ሁለተኛ ተሰሎንቄ 2:14 ላይ ለዚህም የጌታችን የኢየሱስ ክርስቶስ ክብርን ለማግኘት በወንጌላችን ጠራችሁ ይላል። የጌታችንን የኢየሱስ ክርስቶስን ክብር ለማግኘት በወንጌላችን ጠራችሁ። እናንተ እኮ የጌታን ክብር ለማግኘት በወንጌል ነው የተጠራችሁት። ጥሪ በወንጌል ነው። ጥሪ በጸጋ ነው በሉ እስቲ። ጥሪ በወንጌል ነው በሉ እስቲ። አሜን። አራተኛው በጽድቅ ነው እግዚአብሔር የሚጠራው። በጽድቅ ኢሳይያስ 2:6 እስከ 7 እንደዚህ ይላል። እኔ እግዚአብሔር በጽድቅ ጠርቼሃለሁ፣ እጅህንም ይይዛለሁ፣ እጠብቅህም አለው፣ የዕውሩን ዓይን ትከፍት ዘንድ
የተዘጋውን ከግዞት ቤት በጨለማ የተቀመጡትን ከወይን ቤት ታወጣ ዘንድ ለሕዝብ ቃል ኪዳን ለአሕዛብም ብርሃን አድርጌ ሰጣለሁ። ጳውሎስን እንደዛ አይነት ጥሪ ደርሶታል አይደል እንዴ? በጽድቅ ነው የጠራው ይላል። እኔ እግዚአብሔር በጽድቅ ጠርቻለሁ ነው። እግዚአብሔር በጽድቅ ነው የሚጠራው። ጳውሎስን የዕውራንን አይን እንደሚከፍት ሲናገር ሐዋርያ ሥራ ምዕራፍ 26 ከ17 እስከ 18 የኃጢአትን ስርየት በእኔ በማመን በተቀደሱ መካከል ርስት ያደርጉ ዘንድ ከጨለማ ወደ ብርሃን ከሰይጣን ስልጣን ወደ እግዚአብሔር ዘወር እንዲሉ አይናቸውን ትከፍት ዘንድ ከአሕዛብ ወደ እነርሱ ከምልክት ከአሕዛብ አድንሃለሁ ብሎ ሲናገረው አይናቸውን ትከፍት ዘንድ። አያችሁ፣ እያንዳንዳችን የተጠራነው በእግዚአብሔር ጽድቅ ነው። እያንዳንዳችን በጸጋ ነው። እያንዳንዳችን በወንጌል ነው። እያንዳንዳችን የተጠራነው በቅዱስ አጠራር ነው። ወደ ሰባተኛው መጣው። መጠራቱን የሚመለከት አማኝ ጥሪውን ማን እንዳልተቀበለ ማወቅ አለበት። ማን ነው ጥሪው ኢንቪቴሽን ሲመጣለት ኢግኖር ያደረገው? ማንስ ነው ደግሞ የተቀበለው? ይሄን ለማወቅ መጀመሪያ እስቲ ጥሪውን ያልተቀበለው ማን እንደሆነ እንግዲህ መጠራቴን ካወቁ ዛሬ ጥሪውን ኢግኖር ያደረጉ ጥሪውን ሪጀክት ያደረጉ ማን እንደሆኑ ማወቅ አለብን። ምክንያቱም ከእግዚአብሔር ጋር ከክርስቶስ ጋር ኮወርከሮች ስለሆንን አብረን ሰራተኞች ስለሆንን። ምን ይላል ሉቃስ 14 ከ16 እስከ 20 እንደዚህ ይላል። እርሱ ግን እንዲህ አለው፣ አንድ ሰው ታላቅ እራት አድርጎ ብዙዎችን ጠራ። በእራትም ሰዓት የታደሙትን አሁን ተዘጋጅቷል። all things are now ready, everything is now ready፣ ተዘጋጅቷል እንዲላቸው ባሪያውን ላከ። ሁላቸው በአንድነት ያመካኙ ጀመር። ሁላቸው ፊተኛው መሬት ገዝቻለሁ ነው። መሬት ገዝቻለሁ ወጥቼ ላየው በግድ ያስፈልገኛል። ጥሪው ኢንቪቴሽን ነው ብያቸዋለሁ። 4 አይነት ጥሪ ያሳየቻቸዋለሁ። እኛ ግን ኢንቪቴሽን ላይ ነው ኬሌሲስ የሚለውን ነው የወሰድነው። እና ፊተኛው መሬት ገዝቻለሁ ነው። መሬት ገዝቻለሁ ወጥቼ ላየው በግድ ያስፈልገኛል፣ ይቅር እንድትለኝ ለምናለሁ አለው። ሌላው ደግሞ 5 ጥማድ በሬዎች ገዝቻለሁ፣ ልፈትናቸው እሄዳለሁ፣ ይቅር እንድትለኝ ለምናለሁ አለው። ሌላው ደግሞ ሚስት አግብቻለሁ፣ ስለዚህ ልመጣ አልችልም አለው። ሁላቸው በአንድነት ያመካኙ ጀመር። ተመልከቱ ኤክስኪዩዛቸው። አንደኛው ማቴሪያል ፖሴሽን ነው ማለት እኔ መሬት ገዝቻለሁ ነው። መሬት ገዝቻለሁ ወጥቼ ላየው በግድ ያስፈልገኛል፣ መሬት ነው የገዛሁት፣ ይቅር እንድትለኝ ለምንሃለሁ። እኔ አሁን ማቴሪያል ቁስ ነገር ላይ ነው ልቡ ያለውና እሱን ሄጄ ልፈትሽ ነው። ሁለተኛው ግን ፕሮፌሽናል ነው፣ ገበሬ ነው ሰውየውና 5 ጥማድ በሬዎች ገዝቻለሁ፣ ልፈትናቸው እሄዳለሁ፣ ይቅር እንድትለኝ ለምናለሁ። ሶስተኛው ግን ፐርሰናል ሪሌሽንሺፕ ነው። ሚስት አግብቻለሁ፣ ስለዚህም ልመጣ አልችልም። ዛሬ ሰዎች ወደ እግዚአብሔር መንግስት ሲጋበዙ የማይመጡት ታውቃላችሁ፣ ከዚህ ከሶስቱ አያልፍም። ወይ ቁሳቁስ ወይም ደግሞ ፕሮፌሽን ወይም ደግሞ ሪሌሽንሺፕ ነው። ይህ ሰውዬ ሚስት አግብቻለሁ አለ። አንዳንዱ ግን እናቴ፣ አባቴ፣ እህቴ፣ ልጆቼ፣ አክስቴ፣ ወገኔ፣ ጓደኞቼ እያለ ነው የማይመጣው፣ የሚጎተተው ሃይማኖቴ፣ ብዙ ነገር የሚጎትተው ያለው ሪሌሽንሺፕ ነው። አንዳንዱ ደግሞ ፕሮፌሽኑ ነው ማለት በስራው ተጠምዷል፣ የእንጀራ ጉዳይ ነውና ማንም ኤክስኪዩዝ የሚያበዛው ለዚህ ነው። ግን ለእግዚአብሔር መንግስት ኤክስኪዩዝ የለውም። ጌታ ኢየሱስ እዚህ ጋር የሚያስተምረው ኢንቪቴሽኑ ሲመጣለት እምቢ የሚለው ብዙ ሰዎች። ሌላው ደግሞ ማቴሪያል ነው፣ ቁሳዊ ነገር ነው። ይሄ ምንድነው? መሬት ገዝቻለሁ። ዛሬ ብዙዎች ወይ ሊገዙት ያለ ነገር አለ ወይ የገዙት ነገር ገዝቷቸዋል። እኔ አለ ሁሉ ተፈቅዶልኛል፣ አንዳች ግን በእኔ ላይ አይሰለጥንም አለ ጳውሎስ። ምንም ነገር በእኔ ላይ አይሰለጥንም። ለምን? ሁሉ ተፈቅዶልኛል፣ ሁሉ ግን የሚጠቅመኝ አይደለም። ነገር ግን ሁሉ በእኔ ላይ አይሰለጥንም። ስለዚህ ዛሬ የገዛኑ ነገር ካልገዛ ወይም ደግሞ ቁሳዊ ነገር ማቴሪያላዊ ዓለማችን ቁስ ነው የምትባለው አይደል እንዴ? የቁስ ዓለም ነች። ስለዚህ ብዙዎች በቁስ ነገር ተይዟል። ተው ቤተክርስቲያን ውስጥ ያሉ አገልጋዮች በቁስ ነገር ተይዟል። በቁስ ነገር በማቴሪያል ነገር ትባረካለህ፣ ይሰጣል፣ ትወርሳለህ የሚሉት እኮ ቁስ ነው የሚሰብኩት፣ ቁሳቁስ። አያችሁ፣ ይሄ ነገር ከእግዚአብሔር ኢንቪቴሽን ይጎትታል። ሌላው ደግሞ ፕሮፌሽናል ነገር
ኤክስኪውዝ ጥሩ እኮ ነው። ፕሮፌሽን እኮ የተመረጠ ነው። ሁላችንም መቼም ሰባኪዎች አንሆንም። ሁሉም በፕሮፌሽኑ ያገለግላል። እነ ሉቃስ እኮ ዶክተሮች ናቸው፣ ግን ይህንን ወንጌል ያስቀሩልን እኮ እነሱ ናቸው። እና ምን ለማለት ነው? በፕሮፌሽን ሌላው በሪሌሽንሺፕ ሌላው ደግሞ በቁስ ነገር ለዚህ ኢንቪቴሽን መልስ አይሰጡ። ንጉሱ ግን እኮ ሁሉ ሬዲ ነው፣ ኑ አለ። ሁሉ ተዘጋጅቷል፣ ኑ አለ። እነዚህ ሰዎች አንዳቸውም ሁሉም ያመካኙ ጀመረ ይላል። ሁሉም ምክንያት ሰጠ። የሚገርማችሁ ግን ንጉሱ በጣም አዘነ። ዛሬ ለምንድነው ሰዎች ወንጌልን የማይሰሙት? ለምንድነው የማይቀበሉት? ምንድነው ያዛችሁ ብትሉ ከማቴሪያል አያልፍም፣ ከፕሮፌሽን አያልፍም፣ ሌላው ደግሞ ከሪሌሽንሺፕ አያልፍም። ወይ የቤተሰብ ነገር ነው፣ የዘመድ ነገር ነው፣ የወገን ነገር ነው፣ የዘር ነገር ነው። የሆነ ነገር ይዞታል ያን ሰው። ስለዚህ ከዚህ አያልፍም። ይሄ ነገር ሰዎች የእግዚአብሔርን ዲቫይን ኢንቪቴሽን እንዳይቀበሉ ያደርጋቸዋል። ይሄን ማወቅ አለብን። ጌታ ኢየሱስ እንግዲህ እኔን የሚከተል ብሏል። ቤተሰቡን ይተው ብሏል። እናቱን ይተው፣ ሚስቱን ይተው፣ ልጆቹን ይተው ሲል እኮ ያ ነገር አያያዝ ማለቱ ነው እንጂ እርሻውንም ይተው ብሏል። ይሄ ነገር አያያዝ ማለቱ ነው እንጂ እርሻ አይኑር ማለቱ አይደለም። ወይም ደግሞ ፕሮፌሽን አይኑር ማለቱ አይደለም። እርግጥ ነው እኛ ሁሉን ጥለን ተከትለናል ብለዋል እነ ጴጥሮስ። ፕሮፌሽናቸውንም ጥለዋል። እነሱ ስፔሻል ጥሪ ስላላቸው ነው። ሁሉም ግን መረቡን ጥሎ እንደዛ ላይከተል ይችላል። ሆኖም ግን ባለንበት ፕሮፌሽን ሆነን እኮ ጌታን ማስከበር እንችላለን። አሁን ለምሳሌ ሉቃስ የጻፈው የጳውሎስን አገልግሎት ሁሉ በሐዋርያ ሥራ የገለጠ ሉቃስ ነው። እሱ ግን ሰባኪ ወይም እንትን አይደለም። ነገር ግን በፕሮፌሽኑ ሆኖ እንዴት አድርጎ በጥንቃቄ የጻፈልን የሉቃስ ወንጌል የሐዋርያ ሥራ እንደተጠራ ሰው ይሄንን ማወቅ አለብን። የመጨረሻው ግን የተቀበሉትስ ማን ናቸው? ንጉሱ ሲጠራ ኢንቪቴሽኑን የተቀበሉትን እሱን እናገርና ጨርሳለሁ። ስምንተኛው ነው መጠራቱን የሚመለከት አማኝ ጥሪው የተቀበለ ደግሞ ማን እንደሆነ ማወቅ አለበት። ማን የተቀበለው? እዛው ሉቃስ 14 ከ21 እስከ 24 ታነባዋለሁ። ባሪያውም ደርሶ ይህንን ለጌታው ነገረው። በዚህ ጊዜ ባለቤቱ ተቆጣ፣ ዲስአፖይንት ሆነ። ለምን? ሁሉም አመካኘ፣ አልመጣም አለ። ወደ ከተማ ጎዳና ወደ ስላች ፈጥነ ውጣ፣ ድሆችን፣ ጉንድሾችን፣ አንካሶችን፣ እውሮችን ወደዚህ አግባ አለው። ባሪያውም ጌታ ሆይ እንዳዘዝከኝ ተደርጓል፣ ገናም ስፍራ አለ አለው። ጌታውም ባሪያውን ቤቴ እንዲሞላ ወደ መንገድ ዳር ወደ ቅጥር ውጣ፣ ይገቡ ዘንድ ግድ በላቸው እላቸዋለሁ፣ ከታደሙት ከነዚያ ሰዎች አንድስ እንኳን ራቴን አይቀምስም አለው። ድሆችን፣ ጉንድሾችን፣ አንካሶችን፣ እውሮችን ወደዚህ አግባ አለው። ባሪያውም ጌታ ሆይ እንዳዘዝከኝ ተደርጓል፣ ገናም ስፍራ አለ አለው። ጌታም ባሪያውን ቤቴ እንዲሞላ ወደ መንገድ ወደ ቅጥር ውጣና ጥራቸዋል። እዚህ ላይ እንድናስተውል የምፈልገው ምንድን ነው? መለኮታዊ ጥሪ ለመቀበል እዚህ ጋር የተጠሩትን ተመልከቱ። ጉንድሾች፣ አንካሶች፣ ድሆች፣ እውሮች በሙሉ አካል የጎደላቸው ናቸው አይደለ እንዴ? መለኮታዊ ጥሪ ለመቀበል የግድ አካል ጎዶሎ መሆን አለብን እንዴ? አለብን እንዴ? እንደዛ ሳይሆን የሚያስፈልገው ግን እንደሆንን መገንዘብ ነው። አልገባችሁ? እንደነበርን መገንዘብ እንጂ የግድ አካል ጎዶሎ መሆን ማለት አይደለም። ምን ማለት ነው? ሁላችንም ወደ ጌታ መንግስት ስንመጣ እውሮች ነበር፣ አናይም። መንፈሳዊ ነገር አንድም ሰው አያይም። ከልጅነታችን ጀምሮ እውሮች ነበር። አንካሶችም ነበርን። የሚያስነክሰን ሃይማኖት ስላለን እግዚአብሔር እናውቃለን እንላለን፣ ግን ያው ጣዖትም ለሁለት ጌቶች እየሰገድን ነው። እስቲል እግዚአብሔርን አናውቅም። ሌላው ደግሞ ጉንድሾች ነበርን። ማናችንም በእምነት ክርስቶስን የምንከተል ሰዎች አልነበርን። በእምነት የምንራመድ ሰዎች አልነበርን። እውሮች ነበርን። እውሮች፣ አንካሶች። ሌሎች ድሆች ነበርን። በመንፈስ ድሆች የሆኑ ነው የሚለው አይደለ ቃሉ። አካለ ጎዶሎ ብቻ ነው ጌታ መንግስት የሚገቡት አላለም። አይደለም። አካለ ጎዶሎ መሆን አይደለም መንግስተ ሰማያት የሚያገባው። ነገር ግን እንደነበርን መረዳት ነው። መንፈሳዊ ነው ቃሉ እንጂ ፊዚካሊ። ለምሳሌ አሁን አይነ ስውር ሆነው ያልዳኑ ሰዎች አሉ፣ ወንጌል የሚቃወሙ
አካላቸው ጎዶሎ ሆኖ የሚቃወሙ አሉ። ጉንዱሾችም ሆኖ የሚቃወሙ አሉ። ወንጌል አያችሁ፣ ጉዳዩ የፊዚካል ጉዳይ አይደለም። ስፒሪቹዋሊ ግን አካለ ጎዶሎ ሆነ መምጣት ሳይሆን እንደነበርን ግን ማወቅ አለብን። በክርስቶስ ኢየሱስ በእምነት ማንራመድ ሰዎች ሽባዎች ነበር። ጌታ ኢየሱስ ክርስቶስ ነው ቃሉን ልኮ የፈወሰን። ጌታ ኢየሱስ ነው በእምነት ተራማጆች ያደረገን። አይኖቻችንን ከፍቶ ወንጌልን ያበራልን እንጂ አንዳችንም እንደው መንፈሳዊ ነገር የሚገባን ሰዎች አልነበርንም። መጠራታችን ስንመለከት የተቀበሉት ሰዎች እንደዚህ አይነት ሰዎች ናቸው። ጌታ ምናምንቴዎችን ንጉሱ ወደ መንግስቱ ጠራና ሞላው። ዛሬ እግዚአብሔር ቤት እንግዲህ ያሉ አንድ ጊዜ ምስክርነት ሰምቻለሁ። ከስደት በኋላ ኮንስታንቲኒየስ የተባለው ንጉስ ሰበሰባቸው እና በስደት ውስጥ ያለፉ ናቸውና ስለ ዶክትሪናል ኢሹ ሊነጋገሩ ሲመጡ በኔሮ በነማን ጊዜ ስደት ውስጥ ያለፉት በሙሉ የመጡት አብዛኞቹ አካለ ጎዶሎ ነበሩ፣ ግን ጴንጤዎች ናቸው። ለምን? በስደት ተገርፈው ተሰቃይተው መከራ አይተው የመጡ ነበሩ። ስለዚህ እንደዛ ሆነን መምጣት ማለት አይደለም መንግስተ ሰማያት፣ ነገር ግን በመንፈሳዊ ነገር ትርጉም እንዳለው ነው። እና እንደነዚህ አይነት ሰዎች ቤቱን ሞሉት። ዛሬም የእግዚአብሔር ቤት የተሞላው በደካሞች ነው ልላችሁ ነው። አንደኛ ቆሮንቶስ ምዕራፍ 1:26 ላይ ወንድሞች ሆይ መጠራታችሁን ተመልከቱ። ወንድሞች ሆይ በተጠራችሁ ጊዜ ምን እንደነበራችሁ እስቲ አስቡ። see your calling ነው የሚለው። consider your calling። መጠራቱንና ጠሪውን የሚመለከት በከንቱ አይመካም። አሜን። መጠራቱንና ጠሪውን የሚመለከት አማኝ ከየት እንደመጣ አይረሳም። መጠራቱንና የጠራውን የሚመለከት አማኝ ለጠሪው ጌታ ክብርን ይሰጣል። መጠራቱንና ጠሪውን የሚመለከት አማኝ ጌታን በትህትና ያገለግላል። መጠራቱንና ጠሪውን የሚመለከት አማኝ ጌታን እንዳያዩ ሰዎችን ግርዶሽ አይሆኑ። ዛሬ ብዙዎች ግርዶሽ ሆነዋል። ልክ ፀሐይን እንደምትጋረድ ዛሬ ጌታን እንዳያዩ ሰዎችን የሚጋርዱ አሉ። ጌታ እንዳያዩ መጠራቱንና ጠሪውን የሚመለከት አማኝ በጸጋ ላይ መደገፍን ያውቃል። መጠራቱንና ጠሪውን የሚመለከት አማኝ የጌታን እንጂ የነገሮች ግዝበት አይታየውም። አንደኛ ቆሮንቶስ 7 ላይ እያንዳንዱ በተጠራበት መጠራት እንደዚሁ ይኑር ይላል። ሮሜ 11:29 ላይ እግዚአብሔር በጸጋ ስጦታው በመጥራቱ አይጸጸትም ይላል። ጨርሻለሁ።